ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ውስጥ ላይ ብዙ ኮሜንት እየጻፋችሁ ነው። ሌላ ምንድነው የሚታየው? እውነት ነው ወይ ውሸት ነው ወይ የምትሉት፣ ይሄ መቼም እውነት አይደለም ውሸት ነው ማለት ነው። አብርሽ አይደለም ለቀለበት አባቱንም የሸጠ ጀግና ነው። ፍቅርን የዛኔ ፍቅረኛ አይነት ብሎ ሽምግልና ሲልክ ከላያችሁ አባቱን ያቀለለ ወንድ ነው ማለት ነው። ግን አንድ ነገር ልናገር ዛሬ ማለት ነው። አብርሽ አሁን እውነት እሱ ሄርሜላን ካገባት ሩታን ብቻ አይደለም የከዳት ማለት ነው። ህዝቡን አጠቃላይ ነው የከዳው ማለት ነው። ሩታና ሩታ ብቻ ሳይሆን ህዝብም የደከመለት የነሱን ማንነቱን የቀየረ ምን እንደነበሩ ከነ ቤተሰባቸው ያነገሱት ህዝብና እህቶችን ነው የከዳው ማለት ነው። ይሄንን ቪዲዮ ያመጣሁበት ምክንያት ምን እንደሆነ ታውቃላችሁ? ይሄ ሁሉ ስጦታ ይሄንን ነገር በሩታ ጊዜ ነበረ። ሩታ ስትመጣ በረከት ነበር ይዛላቸው የመጣችው ለነሱ ማለት ነው። እና ይሄንን ነገር እውነት ካረገው አብርሽ ሩታን ከቷት በትንሽ ነገር ቤቱን ማስተካከል ሲችል ወንድ ልጅ ነው ማረግ ሲችል ከቷት ሄርሜላን ካገባ ሩታን ብቻ አይደለም የከዳት እመኑኝ ማለት ነው። መውደቅ ያው ቅርብ ነው። ምክንያቱም እኛ በሀገራችን እንደዚህ አይነት ልክስክስ ወንድ አይተናናቅም። በአመት 2 ጊዜ ቀለበት የሚያረግ ወንድ አይተናናቅም። ገባችሁ አይደል? ሩታ እንደዚህ ሆነ ይህን ሁሉ ማንነታቸውን የቀየረቻቸውን ሰዎች የቀየረችው ወንድ ለሩታ ያልሆነ ለሄርሜላ ይሆናል ብላችሁ ታስባላችሁ? በጭራሽ አይሆንም ማለት ነው። ሲቀጥል ውሽሚት ማለት ነው ለሁሉም ነገር እግዚአብሔር ይመስገን እና ደግሞ ትዕግስትም ጣፋጭ ነው ወይ ብላለች። ለምኑ ነው እግዚአብሔር ይመስገን የምትይው ማለት ነው? የሰውን ቤት ስላፈረሽ የሰውን ባል ስለወሰሽ መስሎሻል አንቺ ማለት ነው። ፈጣሪ እኮ ዝም አይልሽም አንቺ። ሲቀጥል አንቺ የልጆች እናት ነሽ። አብርሽ ግን አሁንም ነገም ቢሆን ይሄንን ነገር አስተካክል። ይቆጭሃል። ባለፈ ጊዜ ሰብስክራይብ ሲነሳብህ ሩታን እያስለቀስክ በቲክቶክ በዩቱብ አመጣሃት ማለት ነው። ለእሷ ስንል ዝም አልን መለስ ነው። አሁንም ደግሞ ከኛ የማያውቁ ልጆች እምነታችን የማይፈቅድ ቀን ዝሙትን አንከታተልም ሲሉ 80 ገብተህ ነበር 10 ምናምን አንስተውብሃል። ስላነሱብህ ደግሞ እኛን ለመቅጣት ኦዲየንስን ለመቅጣት ደግሞ ዛሬ በቀለበት ፕሮግራም መጣህ ማለት ነው። ካሁን ወዲኛ የሩታ እህቶች ተጠንቀቁ። ሩታ የፈለገ ደምን ባለምን አታለቅስም። ከእምነታችን አትበልጥም። ክርስቲያንም ይሆናችሁ ሙስሊምም ይሆናችሁ ሩታን እንወዳታለን እናከብራታለን። ግን በእምነታችን ሲቀለድ በሃይማኖታችን ሲቀለድ በውሸት ነገር እየገቡ ማርያምን ወላሂ እያሉ በዲናችንና በእምነታችን ቀልድ የለም። አብርሽና ሄርሜላ ከሆነ እምነት ሃይማኖት የሚባል ነገር የላቸውም። ገባችሁ? ሩታን ያስለቅሳታል። ሰብስክራይብ እንዳታነሱ የምትሉት በተቻላችሁ አቅም አንሱ። አይደለም ሰብስክራይቡ ዩቲዩብ እንዲዘጋ ነው የምናደርገው። ይሄንን ካልፈለገ ስነ ስርዓት ባለው መንገድ ሁሉም ነገር የሚሰራው ነገር ይፋ ያድርግ። ሄርሜላ ነገም ቢሆን ዛሬም ቢሆን የሁለት እናት ልጅ ናት። አሁንም ትክክለኛ ቀለበት አይደለም ያደረገው። ስለዚህ አይ እውነት ትክክል ቀለበት ነው ካለ በራሱ አንደበት ሳይሸውደን ውሸት ሳያወራ ምን ሳይል ሩታና አብርሽ እንደተለያዩ ወጥተው ሩታም ይሁን አብርሽም ይሁን ይፋ ያድርጉ። ከዛ በኋላ እኛ አንከታተላቸውም፣ በእነሱም ቪዲዮ ማንሰራም፣ እንደፈለጉ ራሳቸው ዝሙት ይስሩ። ነገር ግን የሩታ እህቶች ከእምነታችሁ አትበልጥም። ሩታ የፈለገ ነገር ብንወዳት እሷን ታለቅሳለች፣ እሷ እንደዚህ ትላለች። ለእሷ ብለን ገመና እየሸፈንን እንደዚህ እያለን እስከ መቼ አንኖርም? ምክንያቱም አብርሽ ሩታን ብቻን አይደለም የከዳው። ነውር አይደለም? ሼም አይደለም? እናንተ እስከ መቼ ድረስ ለሩታ እየሸፈንን እኛ ዝሙትን ልንማር ነው? እስከ መቼ ድረስ ነገ የሚወጣ ትውልድን ውሸት እየተማረ ሊኖር ነው እንዴ? አንድ ወንድ ልጅ እንዴት ነው በአመት ውስጥ እሱንም የ6 ወር ልጅ ትቶ ልጅ ያለው ያገባትን ስንት ዋጋ የከፈለችለት ሚስት ትላንትና አብረው ቲማቲም ሲቆርጡ ቤተሰቦቹ እንደዚህ በድንቅ ልጅ መታ ተወዳ የስጦታ ሲበረከትለት ተንበርክካ ይቅርታ አርግዣለሁ ተመለስልኝ ብላ ስትለምነው ማስተካከል ሲችል ውሽሚትን መርጦ የሄደ ወንድ እንዴት ሰብስክራይብ አይነሳበት? እንዴት በሱ ስም አንስራ? በደንብ ነው የምንሰራው። ወይ እሱ ወይ ህዝቡ ማለት ነው። ዋጋ አይደለም ሩታ ህዝብ ለሩታ ለአብርሽ በጣም ብዙ ዋጋ የከፈሉ ልጆች አሉ።
አብዛኞቻችሁ ስለተናደዳችሁ መልካም መቃጠል ትላላችሁ። እንደፈለጋችሁ መሆን ትችላላችሁ። እናንተ እምነትና ሃይማኖት የሌላችሁ ሰዎች ናቸው እንደዚህ የምትሉት። እኛ ምንም ያቃጥለን ነገር የለም። የሚያቃጥለንስ ምን እንደሆነ ታውቃላችሁ? ዝሙት መማራችን፣ ዚና መማራችን፣ ትውልድ የሚመጣ ትውልድ ምን እንደሚማር ይሄንን ነገር ነው የሚያናደን። እኛ ለቀለበት አዲስ አይደለንም። ወዶ መለያየትም ደግሞ አዲስ አይደለም ለኛ። ሄርሜላ አብርሽን ብታገባው ምንም አይመስለንም። ሄሉና ማርክዩ ከተለያዩ ስንት ዓመታቸው አንድ ቀን ወጥተው አብረው ቪዲዮ ሰርተው አያውቁም። ልክ እንደነሱ ያሳዩን። ፍቅርና ፉፉ ተለያየን ብሎ አንድ ቀን ቪዲዮ ሰርቶ አያውቅም። አብርሽ ነገር ግን ተለያይተናል እያለ እሷ የራሷን ህይወት ስትጀምር መጥቶ እየበጠበጣት በማታ እየደወለ እየጠራት እሷ የሆነ ነገር ስትለው አልፈልግሽም እያለ እያመነጨቃት እሷ የምትቀርጸው ቪዲዮ በግድ አስገድዶ ወደ እሱ ዩቱብ እየጫነ እስከ መቼ ማንተውም? እኛ ብዙ ሚስጥር እናውቃለን። አብዛኛው ሰው ቪዲዮ ለምን ትሰራለች ሩታ መግቢያ እያላችሁ፣ እሷ ለራሱ የቀረጸችው ነው እሱ እያስገደደ በራሱ ቪዲዮ ሚጭ ነው። ሁሉም ነገር እየደበቅ ነው። እንደዚህ ሆና ደግሞ መሰበርም የለባትም። ሩታ ታልቅስ። ልጇ ነገ አድጎ አባቴ እንደዚህ አይነት ነበረ እናቴ እንደዚህ ነበረ ብለው ዝሙትን ከሚማር ዛሬ ሩታ እውነቱ ትክክለኛው ነገር በህይወቱ አይታ ልጇም እሷም ተሰብረው አልቅሰው ቢቀሩ ከዛም በኋላ ትነሳለች። የሩታ እህቶች ተጠንቀቁ። ብዙዋችሁ አላችሁ ለምን ሰብስክራይብ ይነሳበታል? ሩታ ታልቅስ፣ በደንብ አድርጋ ታልቅስ። አመልዋ ነው ማልቀስ ማለት። መቼ ተደስታ ታውቃለች? በአብርሽ ህይወት መቼ ደስታ አይታ ታውቃለች? ይኸው 4 ዓመት በሙሉ እየተረገጠች ነው። የትኛው ደስታ ነው? ለእሷ ብርቋ አይደለም። ለእሷ ግን ክብሯ ብርቋ ምን እንደሆነ ታውቃላችሁ? የእሷ እውነት ወጥቶ ከነዚህ ከወረዱ ቆሻሻ ቤተሰቦች ርቃ የዛኔ የራሷን ሰላም አግኝታ ስትኖር ነው። እንዴ እናንተ ምን ሆናችሁ ነው? እሱ እዚህ ጋር ቀለበት እያሰራ ሸሼ ገዳሚ ይላል። እሷ ከልጅ ጋር ተቀምጣ የሆነ ነገር ስትኖር እያስለቀሳት ለምን? የትኛው ነው? ታልቅስ በደንብ አድርጋ ማለት ነው። እና የሩታ እህቶች አሁንም ቢሆን ይዱበት። እሱ ትላንትና ሰብስክራይብ ስለተነሳበት ነው ፕሮግራም ምናምን ቀለበት ብሎ የመጣው። ባለፈው ማይታችኋል፣ ሲነሳበት ሩታን እያስለቀሳ መጣ። አሁንም ደግሞ እያስለቀሰ ያምጣት። ለኛ አዲሳችን አይደለም። ሩታ ብታለቅስ ነው የሚሻለን። እናንተ ዝሙት መማር ይሻላችኋል ወይስ ሩታ አልቅሳ እውነቱ ወጥቶ ይሄ ዩቱብ ይሄ ስራ ቢጠቃለልና ቢቆም ይሻላችኋል? እኛ ተነስተናል። በቃ ማንም አይዘንም። አንድ ሴት ትበቃዋለች ለዚህ ማለት ነው። አብርሽን እስከዛሬ ውለታችን አለበት፣ ባለ ውለታችን ነው ይተው እያለን ብዙ ነገር እናያለን እንጂ ስላልነው እንጂ ብዙ ነገር ይሄ የሚታረድ በግ ይሄ ሁሉ ደስታ በሩታ ጊዜ ነበረ። ይሄ ሁሉ የተደረገላት ይሄን ሁሉ የለፋች ሴትያ ያልሆነ ሰውዬ ነገ ለኛም አይበጀንም፣ ለሄርሜላም አይበጃትም። ነገ ሄርሜላ ስታለቅ ሴት ናት እኮ ዝም ልትሉ ነው? እሺ የዛሬ አመቱ ሩታ ነበረች፣ ዛሬ ደግሞ ሄርሜላ ናት። የሚቀጥለው አመት ደግሞ አንድ ሴት ትሆናለች። ምን ትላላችሁ? መልሳችሁ ለሄርሜላ ታለቅሳላችሁ? በሩታም የደረሰ ነገር ነበረ ብለንሽ ነበር ብለን ጸጥ ማለት አለብን? ማቆም አለብን። አብርሽን እኛ ነው ያሳደግነው፣ እኛንን ፎቅ የሰቀነው። አሁንም እኛ ማውረድ እንችላለን። አይ አልወርድም ካለ ደግሞ መስተካከል አለበት። ገባችሁ አይደል? የእሱ ስራ ስራ አይደለም። እሱ በሚሰራው ነገር ህዝብ ሁሉ እየተበላሸ ነው። ትላንትና ላያችም ትንሱ አልዓዛር እንዴት ረግጧት እንደወጣ እርጉዝ ናት። ገባችኋ? ከዚህ በፊት አብርሽ ሩታ ከውሽም ጋር ቆሞ ምርጫ ሲጠየቀው አልፈልግሽም ብሎ እጇን ወርውሯት እንደሄደ ትላንትና አልዓዛር ለትንሱ ደገመው። ገባችሁ አይደል? እንደዚህ እየተባለ ነው ቡታጀራዎች ዝሙትን እያስፋፉ ያሉት። ይሄ ቀለበት አሁንም ቢሆን የእውነት አይደለም ውሸት ነው ማለት ነው። የውሸት ቀለበት ነው። ሄርሜላ አብዛኛው ሰው ያውቃታል የራሷ ህይወት እንዳላት። ደግሞ ሲቀጥል ታስታውቃለች ትልቅ ሰው እንደሆነች ማለት ነው። እና በዚህን ደስታቸው ይሄንን ሁሉ የሞሉት እንግዲህ ይሄንን ደስታ ያሳዩት አብርሽና ሩታ የሚወዱት ወዳጅ ናቸው። ያደነቁት እስከ ቤቱ ሱፍ ሳይቀር የላየቱን ነገር ያሳየችው ሩታ ናት። ለዚህ ደግሞ ለሩታ አይገባትም። በውሸት ለዚህ ነገር ልቧ ልትሰበር አይገባም። እሱ በቀልድ ቀልድ እያረገ ህዝቡ ዘንድ እንድትጠላና እንድትወጥቅ ነው የሚፈልገው። እኛ ደግሞ ያንን ነገር አንፈቅድም። አሁንም እየመረረው ቢሆን ይዋጥ፣ ዝሙት ሲያመጣ አንቀበልም። በቃ በዚህ ተናዶ ነው፣ በዚህ ተቃጥሎ ነው። ሌላ ነገር ምንም ነገር የለም። አብርሽና ሩታ እንዳልተጣሉ በደንብ ጠንቅቀን እናውቃለን። ግን እኛ ያመጣው ነገር አሚን ብለን ስላልተቀበልን ትላንትና ቲክቶክ በሙሉ እኛ ዝሙት አንማርም ይቅርብን ሰብስክራይብ አንሱ ሲባል ሰምቶ ነው ዛሬ ይሄንን ነገር ይዞ የመጣው። የሄርሜላ ወንድሞች እና ቤላ እውነት
እናንተ ይሄንን ነገር አስተካክሎ እናንተ ፈጣሪ እሺ ብሎ ካሳካላችሁ ጥሩ ነው። ምክንያቱም የሰውን ቤት አፍርሳችሁ የሰውን ቤት ማሞቅ ማለት ነውር ነው። የሰውን ትዳር ማፍረስ፣ ትዳር አፍርሳችሁ ነው ለሰው ነው የሰጣችሁት። አብርሽና ሩታ ሳይለያዩ በፊት ነው ሄርሜላ ለመጣችሁ ማለት ነው። ይሄንን ነገር በሀገራችን ታይቶም ተሰምቶም አይታወቅ ነው። ማንም ጅላጅል እንደዚህ ስራ አይሰራም። አይደለም አብርሽ የሚያውቅና ውሃ ጠጥቶ ስንት ነገር ሰርቶ አግብቶ የወለደ ልጅ አይደል ህፃን ራሱ እንደዚህ አይነት ስራ ድርጊት አርግ ቢባል ማንም አያረገም። ይሄ የውሸት ስራ ስለሆነ ነው፣ ድራማ ስለሆነ ነው እንጂ የትኛው ወንድ ነው በአመት 2 ጊዜ